ሰላም እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ምርጥ የሆናችሁ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እናንተ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበል። ዛሬ በሚገርም ቪዲዮ ወደ እናንተ መተናል። የሃይሚና የብሩኬ ቪዲዮን ወደ እናንተ ይዘን የመጣ ነው። ዛሬ ሁለት ጉዳይ ያየንበትን ቪዲዮን ይዘን የመጣ ነው። አንደኛው ሃይሚ ከብሩኬ ያልቆረጠላት ልቧን በደንብ አይተናል። በአፏ እንጂ በልቧ ብሩኬን ምን ያህል እንደምትወደው ያየንበት ቪዲዮ ነው። ሁለተኛው ደግሞ ብሩኬ ከአብሳላት ጋር የተገናኘው ለድራማ እንደሆነ ሃይሚን ለማስቆጨትና ወደ ሃይሚ እንግዲህ እያደረገ ያለው ነገር ወደ እሷን ለመመለስ እንድትል ነው እንጂ በእርግጠኝነት ከአብሳላት ጋር ምንም አይነት ግንኙነት እንዳይላቸው ያየንበት ቪዲዮ ነው። ዛሬ ቪዲዮ ተልኮላታል። እሷን ዝርዝር አድርገን እናያለን። የሃይሚንም ስሜት በደንብ እንገልጻለን ማለት ነው። እንዴት ናችሁ ቤተሰቦች? ደህና ናችሁ ወይ? እኛ በጣም ደህና ነን። እንግዲህ ዛሬ ሃይሚ ፌን እንጂ ልብ ምን ታውቃለህ ያለችበትን ሀቁን የተናገረችበትን ቪዲዮ ነው ይዘን የመጣ ነው። ስለዚህ አንዳንድ ጊዜ ልብህ ሌላ አፍ ሌላ ሲሆን ከባድ ነው አይደል? ሳትፈልግ የሚያመልጡ ሳይፈልግ የሚያመልጡ ብዙ ነገሮች ይኖራሉ። ያው ብዙ መበደልም ብዙ መጎዳትም ቢኖርም ያው ይቅርታ ለመባባል ጊዜ ማረዘማቸው እዚህ አድርሷቸዋል። የልህ ጉዞ ማለት ነውና ብሩኬም እንዳለው ነው የፉክክር ቤት ሳይዘጋ አደረ ጅብ እንዳይገባ፣ በመሃል ግን ጅብ እንዳይገባ ብሏል። በነገራችን ላይ እንግዲህ ኤሚ እንዳለችው አንዳንድ ጊዜ መፍታት የምንችላቸው ነገሮች ላይ ጊዜ ማባከን ምንድነው የሚፈጥረው መሰላችሁ? ልናጣ የማይገባን ነገር እና ዋጋ የከፈልንበትን ነገር ልናጣ እንችላለን። ትላንትና በሰራነው ቪዲዮ ታስታውሳላችሁ፣ ሃይሚና ብሩኬ ሊታረቁ ነው ብለን ነበር። በጣም ደስ ብሎናል። ምክንያቱም ትላንትና ጥሩ ጊዜ ነው ያሳለፉት። በጸብ ውስጥ ፍቅርን አይተናል እና ሳቅን አይተናል፣ ብዙ ነገሮችን አይተናል እና ሃይሚ ጋር ያለውን ነገር ትላንትና ስንናገር ነበር። ሃይሚ በጣም ለብሩኬ ያላት ነገር ምንም እንዳልቀዘቀዘ እንደነበረ እንደሆነ ብሩኬም እንደዛው ማለት ብሩኬም እንግዲህ እሷ ለምኖ ምን ብሎ ነገሮችን ለማስተካከል ሞክሮ ስላልተሳካለት አሁን ደግሞ እሱ እንትርኩ ለሌላ ጊዜ አስተማሪ እንደሆነ ሃይሚን ለማስተማር እንደሆነ ያየንበት ቪዲዮ ነውና እሷ እና ተመለስ ብትለው ባንድ ቃል ይመለሳል። ብሩኬ ጫፍ ላይ ነው ያለውና ለመመለስ ማለትና ሃይሚ ነች እንግዲህ ነገሮቹን ያዛርጋ ውጭውን እያለ ያለው ማለት ነውና ትናንትና እንግዲህ በማታ አስወጣው ነበረ። አስወጣው ግን ማታ እንደተቀረጸ አድርጎ ነው ቪዲዮ እየላኩላት ማለት ነው። አውቆ ነው ድራማውን የሰሩት። በዛሬው ቪዲዮ ላይ ለምሳሌ ከአብሳላት ጋር ሆኖ እሱ ተኝቶ እሷ ይሄን የመሰለ ልጅ ነው ሙድ ያዘችበት ምናምን እያለች አብሳላት ቪዲዮ ሰርታ እንግዲህ ለሃይሚ ልካላታለች። ሃይሚ ስሜቷን ዛሬ በደንብ አድርጋ ገልጻለች። ይሄ ሁሉ ለምን በቃ ለቤተሰብም ተናግራለች። አስቁሙልኝ ብላለች። ይሄንን እኔ ማየት አልችልም፣ ሳከሙት ወይ ጸበሉ ሰዱት ብላለች። አይ ለኦዲየንስም አስቁሙልኝ፣ እኔ ከዚህ በላይ በቃ እንደዚህ በኔ ላይ ስሜቴን ለምን ይጫወትበታል? በስሜቴ መጫወት የለበትም። በቃ ለምንድን ነው እንደዚህ የሚያደርገው? አስቁሙልኝ ብላለች። እኛም ብሩኬ ከዚህ ነገር ላይ ታቀበ፣ ሃይሚን የበለጠ ወደ ራስ እንትን ማለት አለብን፣ ለማስተካከል መሞከር አለብን። ኦፍኮርስ ነገሮቹን በቀላሉ ሊስተካከሉ ስላልቻሉ ነው በዚህ ደረጃ የሆነው። ብሩኬም ደግሞ ሊያስተምራትን ፈልጎ ነው። ብዙዎቻችንንም ያስተምራል ብዬ አስባለሁ። አንዳንዴ እጃችን ላይ ያለ ነገር ይቀልብናል። ስናጣው ነው ስሜቱ የሚገባንና በቀላሉ ልናጣው እንችላለን። አንዳንዴ ለማስተማርም ብለን ልናጣው እንችላለንና ለዚህ ያሉ ነገሮች እንዳይፈጠሩ በጣም ጥንቃቄ ማድረግ ይጠበቅብናል ብዬ አስባለሁ። ትልቁ ነገር ደግሞ ለይቅርታ ጊዜ ስንፈጅ የማናውቀው ነገር መኖራችንንም እኮ እርግጠኛ አይደለንም አይደል? በቃ ይሄ ነው። ስንተኛ ጠዋት ስለመነሳታችን ዋስትና ምንም የለንም እውነት ለመናገር እና ሁሉ ነገር በፈጣሪ እጅ ነው ያለው። በእርግጥ ግን ቢሆንም ያለን የሰው ልጅ እድሜው አጭር ነው፣ ጊዜያችንም አጭር ነው። ስለዚህ መኮራረፍ ያለ ነገር ነው፣ መጣላት ያለ ነገር ነው። ምንም አዲስ ነገር አይደለም። ግን ደግሞ በጣም ለይቅርታ በፈጀን ቁጥር ጥሩ የፍቅር ጊዜ ማሳለፍ የምንችለውንም ጊዜ እየገደል ነው የምናልፈው እና ሃይሚ እዚህ ጋር ቢበቃችሁ በቃ ብሩኬ ምልሁ በቅቱ። ሃይሚ ሁሌ የምንለው በእርግጥ በየቪዲዮቻችን ይሄንን ነው። በቃ ዛሬ ይብቃ ነው የምንለው፣ ግን በየቀኑ ሌላ ችግር ይመጣል፣ በየቀኑ ሌላ ችግር ይመጣልና ብሩኬ እንዳለው ነው
የፉክክር ቤት በመሃል ጅብ እንዳይገባ የእውነት ጅብ እንዳይገባ አንዱን ይዞት እንዳይወጣና እንግዲህ ምንላቸው ይሄን ነው። ብረዱ ሰከን በይ ነው የምንለው ሀይሚ ነው። እንግዲህ ማለት ፍቅር ማለት እንደዚህ አይደለም። ፍቅር እኮ የራሱ የሆነ ብዙ ነገሮችን መሸከም የሚችል ነው አይደለ? አንዳንዴ ደግሞ ከልባችን የምንወደውን ሰው ለምን በቃ ዋጋ የከፈልንበት ለምሳሌ ሀይሚ ያነሳችው ነገር አለ። 2 ዓመት ሊሆናቸው ነው። 2 ወር ነው የቀረም ብላለች። 2 ዓመት የተለፋበት ፍቅር እንዴት በማይረባ ነገር ይበተናል? ነገሮቹን 2 ዓመት እኮ በጣም ብዙ ነው። ነገሮቹን አምኖ ባለመቀበል ተነጋግሮ መፍታት ባለመቻል እንዴት 2 ዓመት እኮ ቀላል አይደለም በነገራችን ላይ ማለት ነው። በፍቅር ደግሞ በጣም ከባድ ነው። ብዙ ውጣ ውረድን አይታችሁበታል። ለብዙ ሰው ምሳሌ ሆናችኋል። ስለዚህ እንዴት አስቻላችሁ እናንተ ራሱ? እኔ ማለት በዚህ ደረጃ እንዲህ ፍርክስክስ ለማለት የበቃችሁት ለምንድን ነው? አሁን ደግሞ ሁለታችሁም ጋር ደግሞ ስሜቱ አለ፣ አንድ ላይ የመሆን ስሜቱ አለ፣ ፍቅሩ አለ። ግን አንደበታችሁ የሚያወራው ሌላ ነው። ለምንድን ነው አንደበታችሁ ከልባችሁ ጋር መቅጠም ያለው? ስለዚህ አሁን ይኸውላችሁ አንድ ነገር ልንገራችሁ። አንደበታችሁ የሚያወራውን ሳይሆን ልባችሁን አዳምጡ። ልባችሁ ያላችሁ ነገር ሁልጊዜም ትክክል ነው። በነገራችን ላይ ማለት ነው ልባችሁ ያላችሁ ነገር ሁልጊዜም ትክክል ነው። አንደበታችሁ የተናገረውን አይደለም። ስለዚህ ሀይሚ ልብሽን አዳምጪ፣ ብሩኬም ልብን አዳምጥ። ስለዚህ በዚህ መልኩ መሄድ አለባችሁ እንጂ የማይሆን አካሄድ መሄድ የበለጠ ለሁለታችሁም ቁስለት ነው የሚሆነው። ነገ ከነገ ወዲያ የምታለቅሱበትን ነገር እንዳታደርጉ፣ ውጤታማ አያደርጋችሁም እና ተስተካከሉ እንላለን። የዛሬው ቪዲዮ እያየን ሀሳብ እንሰጥበታለን። ቤተሰቦች እናንተም ሀሳብ አስተያየታችሁን ስጡበት። እስቲ ወደ ቪዲዮ እንሂድ። በጣም በሚያናድድ በሚያበሳጭ ልብን በሚሰብር ቪዲዮ ነው ተመልሼ የመጣሁላችሁ። ወዴት እያመራን እንደሆነ አላውቅም። ያው እኛም ይሄ ነው እንግዲህ ወዴት እያመራችሁ እንደሆነ ግራ የገባን ይሄ ነው። ይሄን ማወቃችሁ ራሱ አንድ ነገር ነው። ሀይሚ ይሄን ማወቅሽ ራሱ ወዴት እያመራችሁ እንደሆነ ግራ መጋባቱ ራሱ ቆም ብሎ ለማሰብ ጊዜ ይሰጣል። አንድ ስቴፕ ሄደዋል ማለት ነው። እርግጥ ማታ ከቤት አስወጥቼዋለሁ። ምክንያቱም ወደ እኔ ተመልሶ መምጣት ስለሌለበትና ጥፋቱን ማስተካከል ማረም ስላለበት እንጂ ወደ እንደዚህ አይነት ደስ ወደማይል ነገር እንዲገባና እኔንም ለማበሳጨት እንዲሞክሩ አይደለም። በነገራችን ላይ ጥፋቱን እንዲያርም በምን መልኩ ያርም ነው። አሁን ብሩኬ የሚላቸው ነገሮች አሉ። ልጁ የኔ አይደለም አለ። ያቺኛዋን ከጭራሽ ህይወታችን ውስጥ እንዳትገባ አደርጋለሁ አለ። ከዚህ በላይ ምን ሊያስተካክል ይችላል? አሁን ሌላ ጥፋት ካሄዷል። ሀይሚ የምትይው አሁን ይህንን ነው። አይሽ አንድ ሰው መጀመሪያ ጠፋ፣ በዛ ጥፋት ይቅርታ ካለ ይቅርታውን መቀበል ነው። ጭራሽ ካስወጣሹ ደግሞ እንደዚህ ነው አሁን ስህተት የሚሰራው። አሁን ደግሞ የትኛውን ያስተምር? ይሄ ልጅ ሁለተኛው ሴት መታለች፣ ገና እስከ 7 ይሄዳሉ አሉ። 7ኛው ላይ እንግዲህ ላይመለስ ይችላል። ስለዚህ ማወቅ መቻል አለበት። ጅብ ይገባ ይሆን? ያ ብሩክ ያለው ጅብ ይሄ ሊሆን ይችላል። ቀድማችሁ መስበር ነው ያለባችሁ። እና ያው እሱ ጥፋቱን ከማረም ይልቅ አይታችኋል፣ ሴት ይዞ ምናምን እንግዲህ የትኛው የሴት አምባሳደር ተብሎ ሊሾም እንደፈለገ አልገባኝም። ልቤን ለማግኘት ይሁን ልቤን ከሱ ለማራቅ ይሁን እየተፈጠረ ያለው ነገር ስላልገባኝ ብሩኬም የሀይሚን በዚህ መልኩ የራሴ ያደርጋለሁ ብለህ የምታስብ ከሆነ ይሄ ያርቃል እንጂ ያቀርባል የሚል እምነት የለኝም። ማለት ሰውን ምንድነው እያስፈራራ ምናምን ሊሆን አይገባም። አሁን ለምሳሌ ቅናት ይዟት ምናምን ትመለሳለች፣ ነገ አታምንህም ብትመለስ ራሱ ማለት ነው። አንተ ብትመለስ ነገ አታምንህም። ነገም ከሌላ ሴት ጋር ያስቀምጣል። አንዳንዴ አይደል በለ ችግር ሲፈጠር ስፔሻሊ የቆምክበት ቦታ ማንነትን ይገልጻል። ልክ ነው። እና አንዳንዴ የሰው ልጅ ጥንካሬው የሚታየው ጥሩ አስተሳሰቡም ትልቅነቱ የሚታየው ችግር ላይ ነው አይደል? ወዳጅ እንኳን በክፉ ቀን አይደል የሚመዘነው? እና ክፉ ቀናችሁ ላይ የቆማችሁበት ነገር ነገ በደህናውም ቀን ያስመዝናችኋል። ስለዚህ እልል ይዟችሁ ሊሆን ይችላል። ሁለታችሁም ግን ከምትነጋገሩት ነገር ከምታደርጉት ነገር ነገ ስትታረቁን አንድ ላይ ስትሆኑ የሚቆጫችሁ ቢጸጽታችሁ ነገር ከመነጋገርና ከማድረግም መቆጠብ አለባችሁ። ለምን መታረቃችሁ አይቀርም ነገር በቃ ምክንያቱም ፍቅር እስካለ ድረስ መቀጠላችሁ አይቀርም። አንዳንዴ ደግሞ ተለያይተሽ የማትለያየው አይነት ሰው ደግሞ መዛዛግ ነው የሚሆነው እና በቃ ቢያንስ ለኦዲየንስም ለቤተሰብም በሚመጥን መልኩ ማለት ነው። ለምሳሌ የምታደርጉት ነገር በቃ ማለት ነገ እናንተ እርስ በርሳችሁ ራሱ ማሸመቃችሁ ይሄንን ማድረጌ እሷን እሱም እንደዛው ማለት ነው። እና ይሄን ነገር በጣም ጠንቃቃ መሆን መቻል አለባችሁ።
ይሄ ነገር ደግሞ የሚስተካከል ነው እያየን ባለ ነው መልኩ ማለት ነው። እሱ የሚያደርጋቸው ነገሮች የኔ ልብ ከሱ ለማራቅ ከሆነ እኔ ወደሱ እንዳልቀርብ ከሆነ ኦልሬዲ እርቅ ያለው በዩ ምክንያት እንግዲህ ሀይሚ የእውነት ከልቧ ወጥቶ አይደለም ብሩኬ ማለት ነው። ከልቧ ቢወጣ ኖሮ ዛሬ አጠራውም ነበር። ብሩኬን ጠርተው ለሚያደርገው ነገር ምንም ኬር አይሰጣትም ነበር። ግን ከልቧ ስላልወጣ ብሩኬ ልቧ ስላለ ዋጋ የከፈለችበት ፍቅር ስለሆነ የሚያደርጋቸው ነገሮች አሳስቧታል። ገብቷቸዋል። ማጣ ስለማትፈልግ ማለት ነው። ስለዚህ አሁን ብሩኬን የሚባንን ይመስለኛል። ግን ደግሞ እኔን ወደሱ ለማቅረብ ከሆነ እንደዚህ አይነት ነገር ይባስ ከሱ ያርቀኛል እንጂ ወደሱ የሚያቀርበኝ ነገር አይደለም አሁን እየተፈጠረ ያለው። እኔ ማለት ባላሳያችሁ ደስ ይለኝ ነበር፣ ግን ደግሞ ማወቅ ስላለባችሁ ነው። አንዳንድ ሰዎች የሆነ ሳይድ ይዛችሁ የሆነ ሰው ላይ የምትፈርዱ አላችሁ፣ የሆነ ሳይድ ይዛችሁ ደግሞ ሌላ ሰው ላይ የምትፈርዱ ሰዎች ስላላችሁ በቃ ሁሉም የራሱን ህይወት መኖር ይችላል ከዚህ ሁሉ ማለት ነው። እዩ እንደውም እኮ ካፌ ላይ ምናምን ነበር የተገናኙት ታውቃላችሁ አይደለ? ዛሬ ግን ጭራሽ አልጋ ላይ ምናምን እና የፈለገ ተመልከቱ። አሁን እንግዲህ አልጋ ላይ ቪዲዮ ፎቶ ምናምን ተነስቶ ነው እንግዲህ ያችን የላከችው። ኦልሬዲ ተነጋግረው ነው የላኩት ከብሩኬ ጋር ማለት ነው። ምክንያቱም የብሩኬ ምንም ኬርለስ ሆኗል በቃ ለምንም ነገር ማለት ነው። እንደዚህ እኮ ነው የሚትተው ነው ሲሰለች እንደዚህ ነው ላይፍ ማሳለፍ ይችላል እኮ ግን ለኔ ለምን ይላክልኛል? ለምን ቀልድ አይደለም አይደለ? አንድ አመት ከምናምን ኦልሬዲ 2 አመት ሊሆን ነው 2 ወር ምናምን የቀረንና ይሄ ሁሉ ጊዜ አብሬው የቆየሁት እኔ መጫወቻ አይደለሁም ወይም ደግሞ መቀለጃ አይደለሁም። ቆይ ቪዲዮ ላሳያችሁ። እኔ መሰለ ልጅ ኢኮኖሚ ደያዘችው ያለውለት ነው ይሄ ከሙስ ያምር እንግዲህ ይሄን ቪዲዮ ነው ለሷ የላከችላት ለምን የላከችላት ማስቀናት አይደለ ዋና ታርጌቱ። ሃይሚ ቀንታ በቅናት ወደኋላ እንድትመለስና ቡርኬን የራሷ እንድታደርግ ነው። ስለዚህ ቡርኬና አብሳላት ድራማ ነው እየሰሩ ያሉት። ላም ፎቶዎች አሉ እዚህ ጋር እንደምታዩት ይሄ እነሱ የሁለቱ ቪዲዮ ነውና በጣም ነው የሚገርመው። አሁን ደውዬ እጠራዋለሁ። የሚያደርጋቸው ነገሮች በሙሉ ማቆም እንዳለበት እነግረዋለሁ በእናንተ ፊት። ምናልባት አሁን ማቆም እንግዲህ አስቢ እንዲያቆም ትፈልጋለች እንዲኖርም አትፈልግም አጠገቧ ውጭ ሄዶም ደግሞ አሁን እኮ በነገራችን ላይ ብሩክ ተቸገረ። ውጣም ተባለ እሺ አለ ወጣ። የራሴን ህይወት ሊኖር ሲል ደግሞ አትኖርም አለች። ከተወደዋለች። አዎ ይሄ የሆነበት ምክንያት ነገም አብረው እንደሚቀጥሉ ሃይሚ 100% ልቧ ስለሚያምን ነው። እርግጠኛ ያልሆናችሁበት ሰው ላይ ነገ መመለሰን መቼም አትጨቃጨቅም፣ ሊቆጭህም አይገባም። ስለዚህ እንግዲህ አሁን ከዚህ በኋላ ቁጣ ሳይሆን ሰብሰብ ማድረግ ዘዴዋን ነው መፈለግ ያለብሽ። እንግዲህ ሴት ነሽ አንቺ፣ ብልሃቱን አንቺ ታውቂዋለሽ። ለማስተካከል መሞከር ነው። በማታው ያው ከቤት ስላስወጣሁት ምናምን ተናዶ ሊሆን ይችላል። ይሄን እንደዚህ አዎንታዊ ነገር ራሱ ማሰቡ ተናዶ ሊሆን ይችላል። እየተመለሰች ነው ይሄን ግን ደግሞ ግዴታ ማውራት አለብን እነሱና ከዚህ በኋላ ቤተሰቦቹን ብትሆኑ ስለኛ ግንኙነት ከመጨነቅ ይልቅ ልጃችሁን ወንድማችሁን ብታሳክሙት መታከም ካለበት መታየት ካለበት አይምሮ እንግዲህ እና ሀብቴ እነ መለኛው የት ናችሁ? አሳክሙ። ያለበትን ችግር ሳይፈታ ሌላ ችግር ውስጥ እየገባ ስለሆነ ምንም እየመሰለ አይደለም። ሰላም እንዴት ናችሁ? እሱ ራሱ እኮ በቃ በጣም ይወዳታል። በቃ አሁን ለምሳሌ እሱ ከአብሳላት ጋር እኮ የሪሌሽን ቢጀምር ኖሮ አያረግም ይሄንን። አብሳላት ይደብራታል ይላል። ቪዲዮውን ቢያንስ ታየዋለች። ስለዚህ እሱ እንደውም አብሳላት አጠገብ ሁሉ ስሜቱን ይገልጽላታል። እና ምንም ነገር ሃይሚ ማባነን ያለብሽ እያደረገው ነገር ሌላ ሰው ጋር አልሄድም፣ አንቺው ጋር ነው ያለው። ይኖረኝ በእናትህ ብሩክ፣ አሁን እኔ ለመጨቃጨቅ ምናምን አቅሙ ራሱ የለኝም። ለምን እንደማታሊትሽ ማለት እና ፍቅሽ መሰለኝ ካልመጣ ብለሽ የጠራሽኝ። እንግዲህ ያው ተመልከቱ፣ እሷ ጋር እንደሆነ ስለናፈቀችው ነው ሮጦ የመጣው ማለት ነው። ማታ በዛ ሰዓት ወጣ ብለሽ ልብሴን ውጭ ላይ ጥለሽ አንቺ በጣም ደፋር ነሽ፣ በጣም ደፋር ሰው ነሽ አንተ። ሴት እየቀያየርክ ታዲያ እኔ ያለ ወንድ መኖር የምችል ይመስላል ማለት ነው። እኔም እኮ ቤት ወንድ ማስገባት ይችላል። የፍቅር ቤት ሳይዘጋ ያድራል ይባላል። ጅብ እንዳይገባ በመሀል። እውነት ነው፣ ጅቡ ሳይገባ እናንተ በራችሁ እንድዘጉ ነው እኛ የምንመክራችሁ። ሁሌም ደስተኛ ሆነሽ እንድትኖሪ ነው ፈልጋለሁ። ምን ለማድረግ እየሞከርክ ነው? በእንደዚህ አይነት ነገር የኔ ልብ ማግኘት የምችል ይመስላል? ይባስ ካንተ ነው የምታርቀኝ። ይባስ ነው የምታርቀኝ? ምን ማለት ነው? አራቀም እኮ ልቤ አጠገብህ ነው። አሁንም አጠገብህ ነው ያለው። እንዴት ነው? ለምን ታርቀዋለህ?
ለምን ልቤን ትበድለዋለህ ነው አይደል? አዎ እኔ እኮ አፌ ነው እንጂ ልቤ ይወዳል ብሩኬ ረፍ እያለችክ ነው። ምንም እሱ ዘና ነው የሚልበት። ምክንያቱም ድራማ መሆኑ እዚህ ላይ ማወቅ እንችላለን። አልደነገጠም ሁላ ካሜራ ላይ ተነሽ የመጣችው ለዚህ ነው። ታምራላችሁ። የአብርሃም ነሳሪ ያደርግላችሁ። ግን ያለብህን ችግር ብትፈታ መጀመሪያ ደስ ይለኛል። እኔ እናት እሷ አሁን እንግዲህ በጣም ብግን እያለች በጣም ተናደደች። ምክንያቱም ብሩክ ማጣት አትፈልግም። አሁን ከአብሳላት ጋር እንደዚህ እንኳን አይደል? ለምን ያናድሻለች? ኦሬዲ አትፈልጊኝም። ለምን ትናደጃለሽ? እኔ ካልፈለግሽ ለምን ትናደጃለሽ? ብሩክ ምን አይነት ጥያቄ ነው እንዴ? ካልፈለግሽ ምንም ያናድድ ነገር ኖሩ ነው። ተመልከቱ፣ መልስ ራሱ ለመመለስ ተቸግራለች። በቃ ለምን እንደምትናደድ ራሱ መልስ ይላል። አንቺ ጋር እንደሆነ ካልፈለግሽ ለምንድን ነው እንደዚህ ነገር የምታደርገው? ምን ለምን አንቺ ጋር እንዲህ ስሜት ይሰጥሻል? ለምን ትናደጃለሽ? እኔ አልፈልግህም ያልኩህ እኮ በምታደርጋቸው ነገሮች ነው። እና ይሄው በምታደርጋቸው ነገሮች እንጂ ነው እወድሃለሁ። ስሜቷን አያችሁ አይደለ? ትወደዋለች። እንዴ ብሩክ ያስረግዟል እኮ ነው የተባልኩት። ለምንድን ነው እኔ ላይ እንደዚህ አይነት ነገር የምታደርገው? እኔ ምን አደረኩኝ? አንቺ ለምን አደረኩኝ? ካንቺ ጋር እኮ በቃ እንለያይ ተባብለን ተለያየናል። እንዴ ከተለያየን ታዲያ እኔ ራሴ ነው የታጀምረም እንዴ የምፈልገው ነገር ማድረጋችን እንዴት አስቻለ? ከተመቸኝ እውነት በጣም የምታሳዝነው የምር። በጣም እንዴት አስቻለ? እንዴት አስቻለ? በቃ የእውነታ ያደርጋሉ። ዛሬ እኮ እወድሃለሁ። ጤነኛ አይደለህም ምን ያንተ የኔ እናት ሃይሚዬ እኔ ወድ ትወደዋለች። በቃ አለቀ። የምታደርገው ነገር ልቧና ቅድም እንዳልነው ልቧና አፍና ልብ አልተገናኘም። እዚህ ታደርጋለህ። በራስህ ጥፋት እኮ ነው ከቤት አስወጣው። ትወጂኛለሽ? አዎ እወድሃለሁ። ይሄን ነው መስማት የምትፈልገው? አዎ ከወደድሽ በቃ ይሄንን ነው። ስለዚህ የምታደርጋቸው ነገሮች አሁን አንተ ልቧን ላለመስበር ጥንቃቄ አድርግ። ግን አንተ እየቀለድክብኝ ነው ያልሽኝ። እየቀለድኩብሽ አይደለም። ልጅ ኖሮ ስለከዳኸኝ ልጅ የኔ አይደለም ብለህ ስለዋሸህ ስለከዳህ አልዋሽም። አዎ ልጁ የኔ አይደለም ብሎሻል። መቀበል ነበረብሽ። ማመን ነበረብሽ። አዎ ነገሮችን አምነሻል። ግን ደግሞ እንደገና እሱ በቃ እናንተ መሀል በጣም የማይሆን ነገር ነው። በነገራችን ላይ የማይነገሩ ነገሮች ናቸው። የፍቅር ጊዜያችሁን የባከነባችሁ ወደቂ አልቀበልም ማለት ምን ላድርግ? ቁራ ካልቆረጥክ ነው የሚያስችልህ እንደዚህ አይነት ነገር እንዴ? ምን አለበት ማለት ምን ማለት ነው? ሻለው ትላለህ እንዴ? ምን አለበት እኮ አንቺስ ምን አለበት? ስነ ስርዓት ልጅ ነገር ብትቀጥል አይደለም ከኔ ጋር ብትቀጥል እንግዲህ መሸናነፍ አቃታቸው። አዎ ስነ ስርዓት ልጅ ለምንድን ነው ከኔ ጋር ያልቀጣችሁ? እሱም እኮ አለበት እሱ እና ታዲያ እሱ ሲጀምር አልኩህ እኮ ድራማውን ለማስተካከል ነው እየሄደ ያለው። ምን ያህል መራቅ እንደሚቻል እያስተማራት ነው። አንተ እኔን ለማበሳጨት ያደረገው ቢሆንስ በማለት ለምን አበሳጨሽ? ለምን ኦሬዲ እኮ አንቺ እኔን እንደማትፈልጊ ነው የማውቀው። ገብቶሻል አይደል? አንቺ እኔን እንደማትፈልጊ ስለማውቅ ለምን ልክልሻለሁ? ያፌን እንጂ ልቤን አታውቅም። እሺ ይሄው አፌ ነው የሚያወራው። አፌ ከኔ ጋር አይደለም እያለች ነው። አፋ ከሰጋ አንተ የምትላት አባባል በጣም ያቺ አፋኔስ ገራንደስ በጣም ከቤት አስወጣሽ ነው ቆይ ትላት አይደል? እና በራስህ የሚቀበለኝ ሰው ጋር ከዛ በፊት ምንድን ነው ያደረከው? ሴት ይዘህ ቤት ድረስ ነው የመጣኸው። እሺ ይሄ የኔ እናንተ ቤት ነበር። አንተ ግን ሴት ይዘህ መጣህ። አሁን ነው የኔ እናንተ ቤት ነበረ። የኔ እናት በፊት ግን አይደለም እያለች ነበር። የኔ እናንቺ ቤት ነው የታየሽ? ለምን አስፈለገ? አይ ስታስጨንቂው ሳይ እንዲቆጥረሽ ብዬ ልክልሽ። መች አስጨነቅኩት? እሱ ነበር እኮ እያስጨነቀኝ ነበር። እውነት ነው። እሱ ነበር እያስጨነቃት ያለው። እየመጣ እያስጨነቃት ያለው እሱ ነበር። ግን ያው ብሩኬና እሷ ድራማ ስለሚሰሩ እኔ ከቤት አባራችኝ። እሷ ደግሞ ፈልገኝ እኔ ፈልጋለሁ ነው ብለኝ እሷ ደግሞ ተቀበለች እኮ። ቢቀበላት ለምን አስፈለገ? ለምን ትልኪልኛለሽ? እንዲቆጥልሽ በዚህ አይነት መንገድ ታዲያ በምን ሊቆጥልሽ? ልጁ በቀን በቀን ሳይሆን በጣም በቃ ስትረስ ውስጥ እየገባ ነው። በቃ ለሱ ብለሽ ነው አንቺ ላክሽለት። ኧረ ብሩክ ጥሩ አይደለም። የታመንኩ ነው። ለማንኛውም እንደምትወጂኝ ማውቂያለሁ። ግን የምትወጂው ሰው ላይ እሺ እንደምወድከው ተመልከቱ። እንደምትወጂኝ ማውቂያለሁ ማለት አብሳላት ጋር እንደዚህ ማለቱ አብሳላት ድራማ ውስጥ እንጂ ምንም ውስጥ እንዳለች ማወቅ ይቻላል። በነገራችን ላይ አብሳላትም ምንም አልመሰላትም። ስለዚህ ድራማ እንደሆነ እሷም ታውቃለች። ወክ ደግሞ የሰው ልጅ ስሜት ላይ አይቀለድም። እንደምወድ ካወቅ በእኔ ስሜት አትጫወት ነው። ግን የምትወጂው ሰው ላይ ደግሞ ተስፋ እንዲቆርጥ ማድረግ መጥፎ ነው። ወደፊቱ ተማሪበት። እንዳትነካኝ። አንዱን ለመንካት አንዱን መልቀቅ ይጠበቅብሃል። እውነት ነው አይደል? እሷ ልቀቃትና እኔ ንቀፋኝ። አይ ሚኮ ንግግር አትቻልም እኮ በጣም ከባድ። ከእሷ ጋር ጥሩ ጊዜ የማሳልፍበት ቀን ቅርብ ስለሆነ በተለይ ሜቢ ነገር ምናምን ሊሆን ይችላል የህልሜ ቀን ስለሆነ እንድትገናኙ በደስታ ዘንጬ ነው የምመጣው። ሰዎችን ተገኙልን። የተወደዳችሁና የተከበራችሁ ቤተሰቦቻችን እንግዲህ ለዛሬ ያዝናላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እስከምንገናኝ በያላችሁ በሰላማችሁ ብዝት ይበል። ቻው ባይ